ቅድም እንዳየነው ጋምቤላ ብዙ ነገር መሆን የሚችል አካባቢ ነው። ለምሳሌ ተፈጥሮ ሀብቱን ካየን ዞኮቫንጎ ኦፍ ዘ ሆርን የአፍሪካ ቀንድ ኦኮቫንጎ መሆን ይችላል ብያለሁ። በጣም አስገራሚ ዋይልድ ላይፍ ማይግሬሽን አለው። እስካሁን ያልጠፋ የተጠበቀ ዌትላንድ አለው። ስለሆነም ሃይ ኢንድ የሆነ ሳፋሪ ቱሪዝም መሆን ይችላል። የሪቨር ካልቸር ደግሞ አለ። እነዚህ በጣም በተለየ ኦኮቫንጎ የዚህን ግማሽ ነው የሚያክለው እና እነሱ እንደዛ ተጠቅመውበት እኛ መጠቀማችን ለእንትን ሊለን ይገባል። ጠቅላይ ሚኒስትር አብይ አህመድ አሁን ስለ ቱሪዝም ብዙ ያወራሉ። ብዙ ለመስራት እየሞከሩ ነው። ቱሪዝም ትራንስፎርሜሽን ጋምቤላ የዚህ ማሳያ መሆን ይችላል። በቀላሉ በትንሽ ስራ ውጤታማ ነው። ጋምቤላ የናይል ቤዚን የናይል ተፋሰስ የአባይ ተፋሰስ የሰላም ፓርክ መሆን ይችላል። የድንበር የሚሻገር ኮንሰርቬሽን ቱሪዝም ኢትዮጵያና ደቡብ ሱዳንን የሚያዋሃድ አንድ የሚያደርግ ኮሪደር ሆኖ የሚያለያይ ሳይሆን የልማት የትስስር ማዕከል መሆን ይችላል። የኢትዮጵያ የባዮዳይቨርሲቲ ካፒታል መሆን ይችላል። የሳይንቲፊክ ሪሰርች የኢኮ ዲፕሎማሲ ዘላቂነት ያላቸው ስራዎች የካርበን ኢኮኖሚ ማዕከል በመሆን የኢትዮጵያ የባዮዳይቨርሲቲ ማዕከል ካፒታል መሆን ይችላል። በአጠቃላይ ጋምቤላ በዚህ ምክ ትራንስፎርሜሽን ስታመጣ ልንከተለው የሚገባ መርሆች አሉ። አንደኛ ከባቢ አየር መጠበቅ አካባቢያችን መጠበቅ ማለት ዝም ብሎ እንትን አይደለም፣ ልማት ነው። ኮንሰርቬሽን ኢዝ ዴቨሎፕመንት ይላሉ ፈረንጆቹ። አካባቢ አየር መጠበቅ ማለት በዚህ ዘመን የእድገት ተቃርኖ አይደለም፣ ልማት ነው። አዲሱ ፕሮስፐሪቲ ነው፣ አዲሱ ብልጽግና ነው። የከባቢ አየራቸውን የጠበቁ ዌትላንዳቸውን የጠበቁ ፓርካቸውን የጠበቁ ማህበረሰቦች ናቸው ሀብታም የሚሆኑት በዚህ ዘመን የሚበለጽጉት። እንደዚሁም ቱሪዝም የሚባለው መሳሪያ እንጂ ግብ አይደለም። ቱሪዝም የሚያስፈልገን መሬታችንን ለመጠበቅ ባህላችንን ለመጠበቅ እና ሰዎችን ለመቅጠርና ኢኮኖሚያቸውን እንዲሻሻል ለማድረግ ነው። ከዚህ አንፃር ይሄ ደግሞ ወጪ ይጠይቃል። ቱሪዝም ብቻውን የሆነ ሰው መጥቶ እንዲዝናና ፈረንጅ እንዲዝናና እንዲስቅ ፈልገን አይደለም። የኛ ግብ እሱ አይደለም። የኛ ግብ የህዝባችንን ህይወት መቀየር ነው። ግን መጥቶ ሲዝናንቶ ገንዘብ ከፍሎ ስለሚሄድ ያ ገንዘብ ደግሞ መሬታችን እንድንጠብቅ ጫካው እንዲጠበቅ እንስሶቹ እንዲጠበቁ ወጣቶች ስራ እድል እንዲያገኙ ስለሚያደርግ ነው ቱሪዝም የሚያስፈልገው። ቱሪዝምን የሆነ ለጋስነት አውት ኦፍ ቨርቹ የሚደረግ ነገር አይደለም፣ ለሌሎች ስንል የምናደርገው ነገር አይደለም ማለት ነው። ይሄ ደግሞ እንዲሆን ማህበረሰቡ ባለቤት መሆን አለበት። አካባቢያችን ለመጠበቅ እንደ ዲፕሊት እንዳይሆን ለማድረግ የምንሞክረው ሙከራ ማህበረሰቡ ባለቤት መሆን አለበት። ማህበረሰቡ ሊያምንበት ሊጠቀምበትና ሊኮራበት ይገባል። ይሄ የጋምቤላ አረንጓዴነት የሚያኮራ ጥቅም የሚያስገኝ እና ሰው ደግሞ ሊያምንበት የሚገባ ነገር ነው። ይሄን ሲግኒፊካንት ስራ ይሰራል። እዚህ ነው መሪነት የሚያስፈልገው። ሊፍሮግ በዚህ ላይ ለማደግ የሚያስችሉ የግብርና አቅም ሲኖርህና ብዙ ባለሀብቶች ኦልሬዲ የሚገነዘቡት ነገር ሲሆን የግብርና ምርታማነትና አካባቢ አየር ከፍተኛ ሲሆን ለተቋም ግንባታና ለሰው ኃይል ካፒታል እድገት መነሻ የሚሆኑ እንደ ጋምቤላ ዩኒቨርሲቲ አይነት እንደ በጣም ከፍተኛ ደረጃ አዲስ ነገር ለመማር ዝግጁ የሆኑ ወጣቶች ሲኖሩ እና ጂኦፖለቲካል እና ሪፊጂ ዳይናሚክስ ያለበት ቦርደር ላይ ስትሆን ያ ቦታ ኃይል አለው ይባላል። ዘ ፓወር ኦፍ ፕሌስ ይባላል። ኃይል አለው ከራሱ በላይ ለሀገር ለክፍል ዓለም መሆን የሚችል ኃይል አለ። የተፈጥሮ ሀብት አለ፣ ኢኮሎጂካል ካፒታል አለ፣ ለተቋማዊ እድገት መነሻ የሚሆን ግብአት አለ፣ ለዴሞግራፊ አድቫንቴጅ አለ፣ ጂኦፖለቲካል መግቢያ በር ነው፣ ጂኦፖለቲካል ጌትዌይ ነው። እነዚህ ጋምቤላ የራሱ ብቻ ሳይሆን የመላው ኢትዮጵያ የእድገት መነሻ የተደበቀ ሂድን ለቨር እድገቱ ሊነሳ እሳቱ ሊለኮስ የለውጥ እሳት ሊለኮስ የሚችልበት ክልል ነው። እስካሁን የሰራነው ስራ መሰረተ ልማት ግንባታ ምናምን በድምር በሩጫ ሳይሆን በዝላይ እንድናድግ የሚያደርግ አካባቢ ነው።
ጋምቤላ የራሱ የሆነ እድልም ፈተናም ያለበት አካባቢ ነው። ለምሳሌ መሬት አለው። ይሄ መሬት ግን በደንብ ካልተያዘ ነገ ጠዋት አስቸጋሪ ይሆናል። አሁን የሀገሪቱ ሳምባ ነው። ይሄ ሳምባ በጣም ንፋስ ሲመጣ ተጋላጭ የሚሆን የሰውነታችን ክፍል ነው። እንደዛ ነው። የአሁኑ ሳምባ ነው ማለት ትናንት የሀገሪቷ ሳምባ የነበሩ ዛሬ ድንጋያማ አካባቢዎች ሆነዋል። ይሄም አካባቢ እንደዛ እንዳይሆን መጠበቅ ያስፈልጋል። ሰላም መገንባት ያስፈልጋል። በተለያዩ ብሔሮች መካከል እዚህ ክልል የሚኖሩ የተፈጥሮ ሀብታችንን መጠበቅ ያስፈልጋል። ትምህርት ላይ የተመሰረተ እውቀት ላይ የተመሰረተ ትራንስፎርሜሽን ያስፈልገናል። እነዚህ እድሎች ናቸው። ለዚህም ያበቃ ነገር አለ። ጋምቤላ በአጠቃላይ 4 መሰረታዊ ኃይሎች አሏት ለእድገቷ። የጋምቤላ ኃይል ምንድነው ያላችሁ እንደሆነ ለእድገቷ ለምኗ መሰረት የሚሆን ጋምቤላ በአሁኑ ሰዓት የራሱ ህገ መንግስት አለው። ክልሉ ከፌደራል ህገ መንግስት እንትን ፓርቲ ሆነ ክልሉ የራሱ ምክር ቤት አለው። ይሄ ራስን የማስተዳደር እንትን አለው ማለት ነፃነቱን ጠብቆ ማደግ የሚችል አካባቢ ነው። የጋምቤላ ክልል ስራ አስፈጻሚ አለው። ስራ ኤግዚኪዩቲቭ እንትን አለው። የራሱ ፍርድ ቤት አለው ነፃነቱን የጠበቀ። ኢኮኖሚያዊና ማህበራዊ ልማት ሊያሳልጥበት የሚችል ነፃነት፣ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ነፃነት አለ። እንደዚህ ጋምቤላ ክልል ውስጥ አልነበሩም ከዚህ በፊት። አሁን እነዚህን ነገሮች አግኝተዋል። ከቻልንም እኛ ነን ራሳችን የዚህ ተወላጆች ነን፣ ካልቻልንም እኛ ነን ማለት ነው። ቅድም ያልናቸው ሀብቶች፣ እድሎች እና አሁን ያልናቸው ደግሞ ዘ ፓወር ኦፍ ፕሌስ 4ቱን አቅሞች ተጠቅሞ ጋምቤላ ማደግ ብቻ አይደለም፣ ትራንስፎርሜሽን ብቻ አይደለም፣ በጣም ፈጣን የሆነ ትራንስፎርሜሽን ማምጣት ይችላል። ማደግ ብቻ ሳይሆን ደግሞ እየዘለለ በሩጫ አይደለም፣ ከሩጫ በላይ ከባድ የሆነው ዝላይ ነው። እነ ጃፓን፣ እነ ታይዋን፣ እነ ኮሪያ፣ እነ ሲንጋፖር፣ እነ ዱባይ በዝላይ ያደጉ ሀገራት ሊፕ ፍሮግ ያደረጉ ሀገራት ይባላል። መሬት አለ፣ ውሃ አለ፣ ወንዝ አለ። ወንዞቹ ደግሞ መሬት ላይ ይዘው በወንዙና በመሬቱ መካከል ምንም ልዩነት የለም። ብትለው ውሃው ይወጣል። ይሄ ሁሉ ባለበት ሊፍሮን ግን የመሰረተ ልማት የኮኔክቲቪቲ ችግር አለ። ብዙ እድገት አለ ከዚህ በፊት ከነበረው ብዙ ለውጦች አሉ፣ ግን ስቲል ውስንነት አለ። ያን መሰረተ ልማት እድገት ቢኖርም መሰረተ ልማት በፌደራል መንግስት ደረጃ ብዙ ጥረት እየተደረገ ነው። ያን አግዘን የሚስተካከለውን አስተካክለን ሊፍሮግ ማድረግ ይገባናል። ይህ መስራት ይጠይቃል። በከባቢ አየርና በግብርናም ለከባቢ አየር ለውጥ የማይበገር ግብርና። ለምሳሌ ጋምቤላ ውስጥ የከባቢ አየር ለውጥ ካለ ምንድነው ፕሮጀክሽኑ ግምቱ? ምንድነው የሚባለው? በዓለም ደረጃ ለምሳሌ የበቆሎ ምርት ይቀንሳል የሚል ፕሬዲክሽን አለ እና በተለይ ደግሞ በዚህ በዝናብ ላይ የተመሰረተ ምርት የበቆሎ ፕሮዳክሽን ከ15 እስከ 32% በክፍለ ዘመኑ መጨረሻ ላይ ይቀንሳል ይላል። ይሄን እንዴት እናደርገው? ሂት ስትረስ የሚባለው ነገር ለምሳሌ ሙቀት ይጨምራል ይባላል። በጋምቤላም በዓለም በሙሉ ሙቀት ይጨምራል ይላል። ጋምቤላ አሁን ገና ከሆኑ አዲስ ሙቀት የሚቋቋም አዲስ የበቆሎ ዝርያ መፈለግ አለብን ማለት። የምንዘራበትና የምናጭድበት ጊዜ ሽፍት ማድረግ አለበት። ዝናብ ደግሞ እንትን ስለሚል ዋናው
ኢሪጌሽን ውስጥ መግባት አለብን ማለት ነው። ይሄን የከባቢ አየር ለውጥ ግምት ያስገባ ስራ መስራት አለብን። ሁለት ፕሬዲክሽኖች አሉ። አሁን ለምሳሌ ጋምቤላ ውስጥ ኢትዮጵያ ውስጥ በአብዛኛው ቦታ የዝናብ ውሃ ይጨምራል፣ የሚዘንበው ውሃ ይጨምራል ይባላል። ዘ ኤክስፔክቴሽን ጋምቤላ ውስጥ ወደ ጋምቤላ የሚመጡት ወንዞች ከሌላም ከዚህ ከክልሉም ይዘው የሚመጡት ውሃ ከፍተኛ ይሆናል። ድልድዮች መንገድ ስንሰራ ከፍ ካላደረግነው አሁን ነገ ጠዋት ጀልባ ነው የሚሆኑት። አሁን ያለውን የውሃ ፍሰት ብቻ ሳይሆን ነገ ጠዋት እንደሚጨምር አስበን ማሰብ አለብን ማለት ነው፣ መስራት አለብን ማለት ነው። ውሃና ኢነርጂ ሲስተምን በጣም መጠንቀቅ አለብን። በአጠቃላይ በ2040 በግብርናና በምግብ በፉድ ሴኩሪቲ፣ በክላይሜት ሬዚሊየንስ፣ በሶሾ ኤትኒክ ዳይናሚክስ እና በመሰረተ ልማት ትስስር የተለየ ስራ እንሰራለን ብለን መነሳት አለብን ማለት ነው። እንደምታዩት ደግሞ ሌላው ግሪን ሲቲ የሚሏቸው አሉ። ይሄ በሙሉ ግሪን ነው እንትኑ ቴራሱን በሙሉ ታያላችሁ። እንደዛ እየሆነ እነ ሲንጋፖር ምናምን እንደዚህ እያደረጉ ነው። ቀለሙም ግሪን ነው፣ እዚህ ጋር ሁሉ ነገሩ ግሪን ነው። የጋምቤላ ከተሞች ፊውቸር ምን ይሆን? ጋምቤላ ከተማ እያደገች ነው፣ ግን ፕላን በደንብ ፕላኑን እንትን ማድረግ ይጎለዋል። አገልግሎት ደግሞ ስፋትና አገልግሎት መጣጠን አለበት። ስለዚህ ደግሞ ይሄ ዌትላንድ የወንዝ ተፋሰሱ የወንዝ ፕሌኖቹ በደንብ እንትን እያሉ አይደለም። እነዚህ ሀብቶች ናቸው። እነዚህ እየጠፉ አይደለም ከተሜነት መስፋፋት ያለበት። የመሰረተ ልማት ግንባታ በመንገድ በምን ችግር አለ። ይሄ የትም ቦታ ያለ ነው፣ ኢትዮጵያ ውስጥ ያለ ችግር ነው። ጋምቤላ ውስጥ ነገ ጠዋት ከተሜነት እንደሚስፋፋ እርግጥ ነው። ግን ከተሜነቱ ተፈጥሮን ሳያወድም እንዴት እናርገው? የከተማ መስፋፋትና ተፈጥሮ የጋምቤላን ይሄ የሚያኮራ ግሪን እንትን ሳያወድም እንዴት እናርገው? ጋምቤላ ከተማና ሌሎች የጋምቤላ ከተሞች ክላይሜት ሬዚሊየንት አርባናይዜሽን አቅጣጫ እንዲከተሉ ለከባቢ አየር ለውጥ የማይበገሩ ከተሞች ስፖንጅ ሲቲ የሚሏቸው አሉ። አሳያችኋለሁ። የጋምቤላ ከተማ የተፈጥሮ ሀብት ጥበቃን፣ ባህልንና ንግድን ሶስቱን የምታስተሳስር የሀገሪቷ ግሪን ካፒታል አረንጓዴ ካፒታል መሆን ትችላለች ወይ ብሎ ማሰብ ነው። ጋምቤላ ባንፍ ሲደመር ናይሮቢ ሲደመር የኢትዮጵያ እርጥቧ ከተማ መሆን ትችላለች። ጋምቤላ ከተማ የአዲሱ ትውልድ ከተማ የምትገነባው ወንዝን አድርቃ ሳይሆን በወንዝ ዙሪያ የምትገነባ፣ በእርጥብ መሬት ዙሪያ የምትገነባ የአካባቢውን ኢኮሎጂና አገር በቀል እውቀት የምታከብር የቱሪስቶች፣ የአጥኚዎች፣ የኢኮ ኢኖቬሽን፣ የሰላም ግንባታ ባለሙያዎች ማግኔት የምትሆን ከተማ ማድረግ ይቻላል። አንድ ሰው ምን አይነት መርሆች እንከተል ይሄን ከተማ ስንል ኢኮሎጂካል አርባኒዝም የሚሉት አለ። ምንድነው? ዲዛይን ስናል ከተፈጥሮ ጋር ዌትላንድ የት ቦታ ነው ያለው? እሱን ጠብቀን፣ ዛፎች የት ነው ያሉት? ኮሪደሮች የት ነው ያሉት? በእነሱን ጠብቀን ስናረግ ኢኮሎጂካል አርባኒዝም ይባላል። ለወደፊቱ የጋምቤላ ሕዝብ ዋነኛ መኖሪያዎቹ ከተማዎቹ መሆን አይቀሩም። በ2040 ከዓለም ሕዝብ ውስጥ 69% ከተማ ውስጥ መኖር ይጀምራል ይባላል። በ2100 ደግሞ ከዓለም ሕዝብ ውስጥ 84% ከተማ ውስጥ ይኖራል ይባላል። 84% ከተሞች የሰው ልጅ ዕጣ ፈንታ የሚወሰነው ከተሞች ላይ ነው፣ ገጠሮች አይደለም። የጋምቤላም አይቀሬ ነው፣ እያደገ ነው። አሁን ጋምቤላ ከተማ ከተሞች ኢታንግ እያደገች ነው ያየሁት።
ሜቲ እያደገች ነው። ሜቲ እያደገች ነው። ዲማ አሪፍኩም ነበር። ዲማ እያደገች ነው። ሶ what do we do with these things? አሁን ግን ተፈጥሮን ካወደሙ በኋላ ካደጉ ዋጋ የለው። ደግሞ ኮምፓክት እና ኮኔክትድ ግሮዝ የሚሉታል። ኮምፓክት ዝም ብሎ መስፋት ብቻ ሳይሆን ሚክስድ ዩዝ ዞንስ፣ ለምሳሌ እዚህ ጋር ንግድ ህንጻ እንኳን እዚህ አንዱ አፓርትመንት የተወሰነ ፎቅ እንትን አድርገ ነው ላይኛው ግሪን ሩፍ ስናደርገው ከላይ ደግሞ ፀሐይ እንትን ይላል ኢነርጂ ያመነጫል። ከላይ እንትን አድርገን ወክ የሚደረግባቸው በጣም አሪፍ ቦታዎች ሲሆኑ ክላስተርድ የሆነ ደግሞ እድገት ሲሆን በየእንትኑ በየኢንዱስትሪ ዞን ምናምን ዞን ሲኖረን ይሄ ነው። የአረንጓዴ መሰረተ ልማት ማስፋፋት አለብን። ክላይሜት ሬዲ የሆነ ለከባቢ አየር ለውጡ ምን እንደሆነ የሚያውቅ እና ለዛ የተዘጋጀና አይበገር የሆነ ልማትን ማምጣት አለብን። ማህበራዊ አካታችነትና ፍትሃዊነትን ማረጋገጥ አለብን። የባህል ትስስር በህዝቦቻችን መካከል ማምጣት አለብን። ይሄ ሰርኩላር ኢኮኖሚ አርባኒዝም የሚባለው ሎካሊ ፌስታል ስናገኝ መጣል ሳይሆን መጀመሪያ ፌስታል እንዳይሆን፣ ፌስታልም ከሆነ እሱን ተጠቅመን ደግሞ ሪሳይክል አድርገን መጠቀም፣ ዜሮ ዌስት ጎልስ፣ ዋተር ሪሳይክሊንግ የሚባሉ እነዚህን ግቦች ተጠቅመን ተፈጥሮን የማያወድም ከተሜን ማስፋፋት አለብን። ያ ሲሆን ኢንተግሬትድ ላንድ ዩዝ ዞኒንግ ያስፈልገናል። ትራንዚት ኦሪየንትድ ዴቨሎፕመንት ማምጣት ያስፈልገናል። ኔቸር ቤዝ ሶሉሽንስ፣ አፎርደብል ግሪን ሃውሲንግ፣ ኢኮ ሲቪክ ኢንፍራስትራክቸር ማስፋፋት ይጠይቃል። ስለዚህ ነው የሚመስለኝ ለምሳሌ ምን አይነት ኢኒሼቲቮች ብንጀምር ይሻላል? ጋምቤላ ላይ ምን ብናደርግ ነው ለውጥ የሚያመጣው ካል ለምሳሌ የጋምቤላ አረንጓዴ የወንዝ ልማት ፕሮጀክት ብለን ይሄ በርጥበታማ መሬት ላይ ወክ እንዴት እንደሚቻል ቦት አክሰስ፣ ካፌዎች፣ የባህል ማዕከላት፣ ሚክስድ ዩዝ ፓርኮች ብናስፋፋ በጣም ይሆናል። ኢኮ ቪሌጅ ፓይለት ፕሮጀክቶች እንትን ብንል ለምሳሌ እንትን ጎርፍ የማያጠቃቸው ኤነርጂ ኤፊሽንት የሆኑ ገቢ የሚያስገኙ ሃውሲንግ ከወጣቶቹ ጋር በመተባበር ግሪን ሲቲ አረንጓዴ ከተማ አርባን ዌትላንድ ሬስቶሬሽን ዞን የጠፋባቸው ቦታዎች ሬስቶር ብናደርግ የጋምቤላ አረንጓዴ ከተማ ሳምንታት ብለን የችግኝ ተከላ እንትን አሁን እንደምናደርገው ይሄን ካደረግን ቅድም እንዳልኩት ጋምቤላ የኢትዮጵያ ዌትላንድ ካፒታል ትሆናለች። አርባናይዜሽን እና ባዮዳይቨርሲቲ በወትሮ አይሄድም። እዚህ ላይ ግን አርባናይዜሽን እና ባዮዳይቨርሲቲ አብሮ የተጋባ አብሮ የሚሄድ ነገር ማድረግ እንችላለን። በምስራቅ አፍሪካ በአፍሪካ ቀንድ ውስጥ ጋምቤላ ከተማ ለከባቢ አየር ለውጥ ባለመበገር አንደኛ የሆነች ከተማ ማድረግ እንችላለን። ተፈጥሮንና የአገር በቀል እውቀትን ተጠቅመን ሙቀትና ጎርፍን ሁለቱን የሚንቀንስ ከተማ መሆን ነው። ጋምቤላ ከተማ የምዕራብ ኢትዮጵያ የባህላዊ የኢኮ ካፒታል ማዕከል ማድረግ እንችላለን። ጋምቤላ ዘመናዊ መሰረተ ልማትን አገር በቀል ዲዛይንንና ዓለም አቀፍ ቱሪዝም ፕሪንሲፕልን ተጠቅማ የምዕራብ ኢትዮጵያ የባህላዊ ኢኮ ካፒታል ማዕከል የኢኮ ካፒታል መሆን ትችላለች ማለት ነው። ጋምቤላ የአፍሪካ ወንዝ ዳር ያለች የሰላም ከተማ መሆን ትችላለች። በአብሮ በመኖር በስደት በንቅናቄና በትውስታ ላይ የተመሰረተ ከተማ በማድረግ ማለት ነው። እኔ ከሁሉ በላይ የጋምቤላ ከተሞች የግሪን ሲቲ ቪዥን የአረንጓዴ ከተማነት ራዕይ ያስፈልጋቸዋል። የከተማ እድገት፣ መሰረተ ልማት፣ የቤት መስፋፋት፣ የከባቢ አየር፣ የባህልና የማንነት፣ የወጣቶች ስራ ዕድል፣ የክላይሜት አዳፕቴሽን ጉዳይ ፋይናሊ ግሪን ሲቲ አርጎ እንትን ማለት ያስፈልጋል ማለት ነው።
በአጠቃላይ ጋምቤላ እኔ እስከሚገባኝ ድረስ ጋምቤላ በጣም አባንዳንት የሆነ በቂ የሆነ ከፍተኛ ለምነት ያለው መሬት አለ። በስፋት አባንዳንት ነው። ኢኮሎጂካሊ በጣም ሴንሲቲቭ ነው። አቀማመጣ ጂኦፖለቲካሊ በጣም ስትራቴጂክ ነው። በመሆኑም ቁጥጥር የማይደረግበት ፕላን ያልተደረገ እድገት ለከፍተኛ የሆነ ጎርፍ መጠቃት፣ ኢኮሎጂካል ኮላፕስ እና ውጤታማ ያልሆነ የከተማ መስፋፋትን ያመጣል። ስለሆነም ጋምቤላን ዘላቂ የሆነ የመሬት አጠቃቀም ላይ የሚያደርስ ሳስተናብል ዞኒንግ፣ ግሪን ቤልት፣ ትራንስፖርት ኮሪደር፣ አኳካልቸር ዞን በማቋቋም ብቻ ነው ለወደፊቱ መጪው ጊዜ ካለፈው ጊዜ በጣም የተሻለ ማድረግ የሚገባን ማለት ነው። እኔ ሳይጠፋ ጋምቤላ ይሄ ሁሉ የሚያስቀና ነገሩን እንደ ሌሎቹ አካባቢዎች አፈርና ውሃ ጥበቃ እያለ ድንጋይ ወደ አፈር ይሆናል እያለ ምናምን ጊዜ ከማጥፋቱ በፊት አሁን ያለውን ነገር በፍጹም እንዳይበላሽ መጠበቅ አለበት። ስለሆነም ጋምቤላ ውስጥ ይሄ መሬት ላንድ ዩዝ ኮንፍሊክትን ማስወገድ፣ ኢኮሎጂን መጠበቅ ላይ የተመሰረተ ሳስቴናብል ዞኒንግ ያስፈልጋል ማለት ነው። ጋምቤላ ውስጥ አረንጓዴ ቤልትን በጣም ማስፋፋት ያስፈልጋል። ምንድነው ግሪን ቤልት ማለት? የማያቋርጥ ጥበቃ የተደረገለት ተፈጥሯዊ የሆነ በአረንጓዴ የተከበበ መሬት ማለት ነው። ጋምቤላ ባሮ ወንዝ አላት፣ ፍላድ ፕሌን አላት። ስለሆነም ይሄ እድገት ይህን ኳሊቲ ልዩ የሆነ ኢትዮጵያ ከተሞች ውስጥ የማይገኝ እድገትን አጥፍቶ መሆን የለበትም። ለወደፊቱ የወንዞች ውሃ ይጨምራል ይባላል። ፍላዲንግ ሪስክ አለ በዓለም ደረጃ። ግን እዛው እያለ ደግሞ ሙቀት ይመጣል። ሙቀት ካለ ውሃ መጠኑ ይተናል ማለት ነው። ለመኖርም ያስቸግራል ማለት ነው። ሁለቱን ሬጉሌት የምናደርገው በግሪን ቤልት ብቻ ነው ማለት ነው። የከተማ ባዮዳይቨርሲቲን በማስፋፋትና ለመዝናኛ ይሄ ሬክሬሽናል ስፔስ የሚባለው ፓርኮች ምናምኖች፣ ዋተር ፓርኮች፣ ዌትላንድ ምናምን በማስፋፋት ብቻ ነው። እሱም በመጠበቅ ብቻ ነው ማለት ነው። በአጠቃላይ የጋምቤላ ከተሞች ላይ ዞኒንግ ያስፈልጋል። ዝም ብሎ ከመኖር ለግሪን ለምናምን ብለን ዞን ግሪን ቤልት እዛ ውስጥ ደግሞ ያስፈልገዋል። ለትራንስፖርት የሚሆን ዞኒንግ ያስፈልገዋል። ለአኳካልቸር እና ለትራንስፖርት የሚሆን አካባቢ ያስፈልገዋል። አኳካልቸር እና ግሪን ቤልት ደግሞ መገናኘት አለበት ማለት። እነዚህ አራቱን ነገር ስናደርግ የጋምቤላ ከተሜነት ተፈጥሮ ሀብትን የሚያጠፋ ለወደፊቱ ደግሞ ለሰው ልጅ መኖር የሚያስቸግር፣ ለምሳሌ በከባቢ አየር ለውጥ ምክንያት ዋተር ሌቨል ያድጋል፣ የውሃ መጠን ያድጋል ይባላል እና ከ250 ሚሊዮን ሰዎች በላይ ይፈናቀላሉ የሚል ዓለም ውስጥ እንትናል አዲስ እንትናል እና ከተሞቹ ፍሎቲንግ ሲቲስ ስፖንጅ ሲቲስ ምናምን የሚባለው ነገር ካልሆኑ 250 ሚሊዮን ሰዎች በተወለዱበት በሚኖሩበት ከተማ መኖር አይችሉም። ኒው ዌቭ ኦፍ ማይግሬሽን ይኖራል። ይህን ለማስወገድ መስራት አለብን ማለት ነው። ጋምቤላ የንግድ የሎጂስቲክስ እና የወደብ ማኔጅመንት ውስጥ ይህን ንግድን ማኔጅ ማድረግ ሎጂስቲክስ ማኔጅ ማድረግ እና ወደብን ማኔጅ ማድረግ ጋምቤላ በጣም ኢምፖርታንት ነው። ጋምቤላ ጥቅም ላይ ያለዋል ነው ጂኦ ስትራቴጂክ ኃይል አላት፣ ፓወር አላት። ለደቡብ ሱዳን ለሰሜን ሱዳንም በጣም ቅርብ የሆነች ነች። ይህ አካባቢ እነዚህ አካባቢዎች ሁለቱም አካባቢዎች ለም የሆኑ ግን ሀብታቸው መጠቀም ያልቻሉ አካባቢዎች ናቸው። ባሮ ወንዝ አላት። በጣም ጥቂት የሚባል ናቪጌብል ሪቨር ለትራንስፖርት አገልግሎት መዋል የሚችል እንትን ነው። ይሄ በጣም ኢንላንድ ዋተር ዌይ የተለየ ኤክሰፕሽን ነው። ተፈጥሯዊ የሆነ ትሬድ ኮሪደር አለ። ምዕራብ ኢትዮጵያና ማዕከላዊ አፍሪካን እስከ ማዕከላዊ አፍሪካ ሴንትራል አፍሪካ ድረስ የሚያገናኝ የግብርናና የማዕድን ፕሮዳክሽን ዞኖች አሉ። ክሮስ ቦርደር ኮመርሻል ሊንክ አለ። ይሄ ሁሉ ጋምቤላ እድል ፈንታዋ በንግድ በሎጂስቲክስ እና በፖርት ማኔጅመንት ላይ እንዲመሰረት ያደርገዋል ማለት ነው። አሁን ባሮ ወንዝ የኢንላንድ ዋተር ዌይ ትሬድ ኮሪደር መሆን ይችላል።
በንጉሱ ጊዜ እንኳን እኔ የሰማሁት እንትኖችን አይቻቸዋለሁ የእንትኖች ማሰሪያዎች በኢትዮጵያ ነዳጅ የምታስገባ የነበረው በዚህ እንደነበር ክረምት ላይ ሰምቻለሁ። የተለያዩ ነገሮችም አንብቤያለሁ። ሶ ጋምቤላ ናስር ማላካል የሚባለው ኤሪያ እንደዚህ የሚያገናኝ የወንዝ ላይ ፖርት መሆን ይችላል። የፖርት ኮሪደር መሆን ትችላለች ማለት ነው። ይሄ ባሮን በመጠቀም ይሄ የግብርና ካርጎ የአሳና የጫካ ፕሮዳክቶች ምርቶች ንግድ እና ደግሞ የቱሪዝም ታንኳዎችና ፌሪስ ውድድሮች ማዕከል መሆን ይችላል ባሮ ማለት ነው። ይሄ ግን ናቪጌሽን ማፒንግ ይጠይቃል። ሪቨር ፖርቱ ላይ የሪቨር የወንዙ ወደብ ላይ ኢንቨስት ማድረግ ይጠይቃል። ድሬጂንግ ይጠይቃል። ይህን በደንብ አድርጎ ግን እዛ ላይ የተመሰረተ ባሮን ወንዝን ላይ የተመሰረተ እድገት የግድ ማሰብ ይላል። ጋምቤላም ደግሞ መሬት ላይ የተመሰረተ የሎጂስቲክስ ኮሪደር መሆን ይችላል። ጋምቤላ ከተማ ከኢታንግ፣ ዲማ፣ ኮግ፣ ጆር ከዛ እስከ ደቡብ ሱዳን ድረስ የሚደርስ መንገዶች እየሰሩ ነው። አብዛኞቹ ተሰርተዋል። ይሄን አግሮ ሎጂስቲክስ ማዕከል በማድረግ የማዕድን አውትፑት እንትን በማድረግ የሂውማኒታሪያን እና ሬፊጂ ሰፕላይ ሩትስ በመጠቀም ይሄን የደረቅ ወደብ ካስተም ዞን ወይ ስቴሽንስ መለኪያ መመዘኛ ማዕከላት በመክፈት ጋምቤላ ውሃ ላይ ብቻ ሳይሆን መንገድ ላይ የተመሰረተ እንትን መሆን ይችላል። ጋምቤላም የኤር ሎጂስቲክስ የአየር ሎጂስቲክስ አቅም አላት። ጋምቤላ ኤርፖርት በጣም ጠንካራ እንትን ያለው ራንዌይ ምናምን በጣም ጠንካራ ነው። ጥሩ እንትን ያለው እዚህ ውስጥ የሚበላሹ ምርቶችን በማምረት በፍጥነት ከዚህ ዝም ብሎ ሰው መንግስት ሰራተኛ ስብሰባ ምናምን መመላለስ ኤንጂኦ መመላለስ ብቻ ሳይሆን ፍሬሽ የሆኑ ፍራፍሬዎችን አበቦችን ምናምን አምርቶ ለመሸጥ ያን እቃ ለማመላለስ ለንግድ መዋል አለበት። እዚህ የሚመረቱ እንትኖችን አሳዎችን በጣም ውዶችን አሳዎች ለማመላለስ መዋል አለበት። የቱሪዝም እና የኤመርጀንሲ ሎጂስቲክስ መሆን አለበት። ከአዲስ አበባ ካርጎ ሩት ጋር በማገናኘት በጣም ይሄን ኢፌክቲቭሊ መጠቀም አሁን ካለበት በላይ ይገባል። በአጠቃላይ ጋምቤላ የኢንላንድ ፖርት ፋሲሊቲ፣ የአግሮ ሎጂስቲክስ ማዕከል፣ የወደብ ንግድ መሰረተ ልማት፣ የዲጂታል ትሬድ ፕላትፎርም እና ይሄን አቅም አላት። ይሄን ደግሞ ጥቅም ላይ እንዲውል የሚያሰለጥኑ ካፓሲቲ የሚፈጥሩ ወጣቶችን የሚያነቁ የፖርት ማኔጅመንት ትሬኒንጎች፣ ካስተም ኦፐሬሽን፣ ሎጂስቲክስ ሰርቲፊኬሽን ፕሮሰስ ምናምን መግባት አለብን። አቅም ሲፈጠር ብቻ ነው። በአጠቃላይ እኔ እንደሚመስለኝ ዘጋምቤላ ጌትዌይ ኮሪደር የሚል ቪዥን ርዕይ ጋምቤላ የብዙ ነገር የውሃም የመንገድም የመሬት መንገድም የመሬት ላይም ጌትዌይ ናት ለኢትዮጵያ፣ የምዕራብ ኢትዮጵያ ናት። ጋምቤላ ከተማን የወንዝ ትራንስፖርትና የፕሮሰሲንግ ዞን ማዕከል አድርጎ መጠቀም፣ ዲማና ኢታንግን የሪሶርስ ኤክስትራክሽንና ትሬድ ዲፖት ማድረግ፣ የጆር ፓጋግ ደግሞ የንግድና የዲፕሎማሲ ፍሮንታየር በማድረግ የወደብ ድንበር በመጠቀም ማደግ እንችላለን። ይሄ እንዲሆን ደግሞ በርካታ ስራ መስራት አለብን ማለት ነው። በአጠቃላይ ጋምቤላ በጣም ብዙ አቅም አላት። የኮንቲኔንታል ኢንቴግሬሽን ለአፍሪካ በሙሉ ሊያገናኝ የሚችል የትስስር ማዕከል ልትሆን ትችላለች። ከደቡብ ሱዳን ጋር የንግድ እድል ከፍተኛ ነው። የዲያስፖራና የኢንቨስተር ሞቢላይዜሽን አላት። በመሆኑም ጋምቤላ የወንዝ ንግድ፣ የመንገድና የኮሪደር ልማት፣ እነዚህ የትምህርት ምርቶችን ስቶር የሚደረግባቸውና ፕሮሰስ የሚደረጋቸው ማዕከላት
እነዚህን ሁሉ ጥቅም ላይ ለማዋል የሚችል ደግሞ ተቋማዊ አቅምና ቦርደር ትሬድ ጋቨርናንስ ያስፈልጋታል። ቦርደር ትሬድ የጠረፍ ንግድ የራሱ የሆነ ጋቨርናንስ ስትራክቸር። ይሄን ካደረግን ጋምቤላ በፍጥነት የምታደርግ ነው። ኢትዮጵያ ውስጥ ደቡብ ኦሞ ናቪጌብል ነው፣ ባሮ ናቪጌብል ነው። ባሮ ግን የተለየ ናቪጌብል እንትን ነው። እኛ ብዙ ውሃዎች አሉን፣ ለኢንላንድ ትራንስፖርት የተጠቀምንባቸው አይደለም። ስለሆነም ጋምቤላ የኢትዮጵያ የመጀመሪያዋ ኢንላንድ ፖርት ሲቲ መሆን ትችላለች። የመጀመሪያዋ። ይሄ ከዚህ ቀደም ነበረ። ለባሪያ ስርዓት እዚህ ብዙ ሰዎች መጥተው ብዙ ግፍ ፈጽመውበታል። ከደቡብ ሱዳንና ከሰሜን ሱዳን ከሌሎችም ጋር እስከ ሴንትራል አፍሪካን ለመነገድ እንጠቀም እንችላለን። ኢትዮጵያን እስከ መካከለኛው አፍሪካ ሊያገናኝ የሚችል ድልድይ መሆን ይችላል። ለምዕራብና ለምስራቅ የአፍሪካ ክፋይ የሚያገናኝ እስከ ሴንትራል አፍሪካ ድረስ ጌትዌይ መሆን ይችላል። ጋምቤላ ከተማ የሰላምና የብልጽግና የወንዝ ላይ ከተማ መሆን ትችላለች። እንቅስቃሴ፣ ኢኮሎጂ፣ ንግድ እና ዲፕሎማሲ የሚገናኝባት ኮንቨርጅ የሚያደርግባት ከተማ መሆን ትችላለች። ስለሆነም ጋምቤላ የግድ ኮሚኒቲ ዴቨሎፕመንት እና ሳስተናብል ላይቭሊሁድ አስፈላጊ የሚሆንባት እንትን ነው ማለት ሀብቷ ተፈጥሮ ስለሆነ ይህን ጥቅም ማዋል የግድ ብቸኛው አማራጭ። ምን ማለት ነው ኮሚኒቲ ዴቨሎፕመንት? ማህበረሰቡ ያስፈልገኛል የሚለውን ነገር አንገብጋቢ ነው የሚለውን እንዲለይ፣ ከዛ ያስፈልገኛል የሚለውን ነገር ደግሞ ስኬታማ እንዲያደርግ ግብ እንዲያወጣ፣ በጋራ ደግሞ ይህን ማሳካት ላይ እንዲተጋ ማድረግ አለብን። ዘላቂ የሆነ ላይቭሊሁድ ማስተማር አለብን። እንደዛ ስናደርግ ጋምቤላ የተለየ ማዕከል ይኖራል። በአጠቃላይ ጋምቤላ 5 ካፒታሎች አሏት። የተፈጥሯዊ ካፒታል አላት፣ እርጥብ መሬት አላት፣ ጫካ አላት፣ ወንዝ አላት፣ ባዮዳይቨርሲቲ አላት። የሰው ኃይል ደግሞ ካፒታል አላት። መማር የሚችል አእምሮ የበለጸገ አሳ እየበላ ወተት እየጠጣ በቆሎ እየበላ ያደገ ጤናው የተጠበቀ ረዣዥም በቀላሉ ክህሎት መመንት የሚችል ትምህርት የሚቀበል አእምሮ ያለ ክፍት ያለው ሰው ያን እንደዚህ ማህበራዊ ካፒታል አላት። የፈለገ እንትን ቢልን ኮሚኒቲ ኮሄዥን አለን። ገና አገር በቀል ተቋማት እውቀቶቻችን አልጠፉም። ይሄ በጣም እንትን ነው። እንደገና ደግሞ ፊዚካል ካፒታል አለን። መሰረተ ልማት አለን፣ ሸልተር አለን፣ ትሎች አሉን። ይሄን ሁሉ ደግሞ ይሄ ነገር ካሽ ነው። ሶም ፋይናንሻል ካፒታል አለ። ብዙ ዲያስፖራዎች አሉ፣ ገንዘብ ይልካሉ፣ ግን አናስቀምጥም፣ ይባክናል። ዲያስፖራዎቻችን እዛ እየሰሩ ሌላው ቢቀር የባስኬትቦል እዚህ ትሬኒንግ ሴንተር ብንከፍትም እና ከአሜሪካ ባስኬትቦል ክለቦች ጋር ብናገናኝ በአንድ አመት በሁለት አመት የብዙ ወጣቶች ህይወት ይቀየራል። የተፈጥሮ ካፒታላችን የሰው ሀብት ካፒታላችንን ማህበራዊ ካፒታላችንን ደግሞ ፊዚካል የሆነ ካፒታላችን ከፋይናንስ ካፒታል ጋር አገናኝተን 5ቱ ካፒታሎች ለጋምቤላ እድገት መሰረታዊ አስተዋጽኦ ሊያደርጉ ይችላሉ ማለት ነው። ጋምቤላ ውስጥ ይሄን ሁሉ አቅም ይሄ ሁሉ ጥቅም ላይ ያልዋለ አቅም ጥቅም ላይ እንዲውልና ተአምር እንዲፈጠር ከፈለግን ኢንተርፕረነርሺፕ ያስፈልጋል። መንግስት ሁሉን መስራት አይችልም። አእምሮ ክፍት ነው። በትንሽ ትሬኒንግ በትንሽ ምቹ ሁኔታ ፖሊሲ ህግ አወጥተን እዚህ ከተማ ውስጥ እዚህ ክልል ውስጥ ከፍተኛ የሆነ የስራ ዕድል የሚፈጥሩ ትራንስፎርሜሽን የሚያመጡ ሰዎችን መፍጠር አለብን። የአካባቢው ሰው ነጋዴዎች ያስፈልጋሉ። ኢንተርፕረነርስ ዝም ብሎ ነጋዴዎች ደግሞ ቱሪዝም ከፍተኛ ፖቴንሻል ሆስፒታሊቲ ኢንዱስትሪ ያስፈልጋል። ይህን ሁሉ ነገር ደግሞ ጥቅም ላይ እንድናውል ማርኬቲንግ ያስፈልገናል። ያለንን ሀብት መሸጥ አለብን። አሁን ጋምቤላ ውስጥ ያለው ነገር መደበኛ ያልሆነ ንግድ ነው ያለው። ከእጅ ወደ አፍ የሆነ ግብርና ነው ያለው። ጠባቂነትም አለ። ስለሆነም ግን ጥቅም ላይ ያለው የቱሪዝምና የኢኮ ሆስፒታሊቲ ኢንዱስትሪ አለ። አግሮ ፕሮሰሲንግ አለ። ዕደ ጥበብ፣ ባህል፣ ክሬቲቭ ኢኮኖሚ፣ አርት ብዙ ነገር ጥቅም ላይ ያለዋል። ወጣቶች ደግሞ የሚያንቀሳቅስ ዲጂታልና ሰርቪስ ኢንተርፕራይዝ ፖቴንሻል አለ። ወጣቱ ደግሞ በጣም ከፍተኛ አቅም ያለው ግን
ለካፒታል፣ ለገበያ፣ ለኢንተርፕረነሪያል ትሬኒንግ ሩቅ የሆነ ወጣት አለ። ስለሆነም ጋምቤላ ውስጥ መሰረታዊ ለውጥ እንዲመጣ ከፈለግን ሶስት ነገር ላይ ከፍተኛ ኢንቨስትመንት ማድረግ አለበት። ኢንተርፕረነርሺፕ ጋምቤላ ዩኒቨርሲቲ እዚህ ትልቅ ስራ መስራት ይችላል። ኢንተርፕረነርሺፕ ማለት ምን ማለት ነው? አካባቢ ያለህን አቅም መለየት፣ ያለህን አቅም እንትን ማስተባበር፣ ከዛ ደግሞ ቫልዩ ክሬት እሴት መፍጠር ማለት ነው። ለኢኮኖሚ ለማህበራዊ እና ባህላዊ የሆነ እሴት መፍጠር ማለት ነው። ይሄን የሚያደርጉት ደግሞ ኢንተርፕረነርስ ናቸው። መንግስት ምቹ ሁኔታ እንትን ይላል፣ ኢንተርፕረነርሺፕ ስልጠና ይሰጣል እንጂ መንግስቱ ይህን ነገር ሁሉ ወደ ገበያ መቀየር አይችልም። ሌላ ሆስፒታሊቲ ነው። ጋምቤላ ውስጥ የሚታይ አንድ ነገር አለ። ህልቆ መሳፈርት የሌለው የሚታይ ነገር አስገራሚ ነገር ነው። ግን ይሄን ነገር ለመጠቀም ሌሎች ሰዎች ሲመጡ የሚጋብዝ እንዲመጡ የሚያደርግ ኢንቫይሮንመንት ያስፈልጋል። ሊመቻቸው ይገባል። ኮምፎርታብል መሆን አለባቸው። እዚህ ሲመጡ ከዓለም ጋር የሚቆራረጡበት ሳይሆን ኮኔክትድ ሆነው ሌላ ስራ እየሰሩ እዚህ የሚታየው ነገር የሚያዩበት ሁኔታ መፈጠር አለበት። ይሄ እንዲሆን ሆስፒታሊቲ ኢንዱስትሪ ማደግ አለበት፣ ባህሉ መፈጠር አለበት ምናምን። ኢኮሎጂዎች ሰዎች ከኒውዮርክ ቤት ውስጥ አኝዋው ቤት ውስጥ ማጃንግ ቤት ውስጥ ሄደው የሚቆዩበት ከሌሎች ሰዎች አብረው መቆየት የሚፈልጉ አሁን የአሁኑ ቱሪዝም ምንድነው የሚባለው? ድሮ ምንድነው ይመጡና ለምሳሌ ኒውዮርክ አኝዋው ወይ ማጃንግ ሲጨፍሩ ወንዙን ውሃ ማንሳት ምናምን ነው። አሁን ኢመርሽን ነው። ለምሳሌ በጎንፎ የሚሰራ ከሆነ ጎንፎ ሲሰራ ሰው ፎቶ የሚያነሳው ራሱ እየሰራ ነው። ሌላ ሰው እየቀዘፈ በታንኳ ሳይሆን ራሱ መቅዘፍ ኢመርስድ መሆን ይፈልጋል። ያሁን ኤክስፒሪየንስ አድርጎ ለምን ሶሻል ሚዲያ ፖስት ምናምን ይደረጋል። ሌሎችን ፎቶ አንስተህ ሳይሆን ሌሎች የሆነ ነገር ሲያደርጉ ራስ እያደረክ ነው መነሳት የምትፈልገው። ሰዎች ኢመርሲቭ እንዲሆን እዚህ ራሳቸው ለምሳሌ ለምንድን ነው ሀረር ውስጥ ይሄ ዩቲዩቦች ብታዩ በጣም የታወቁ ዓለም አቀፋዊ ዩቲዩብ ፕሮዲሰርስ ሀረር ሄደዋል። ይሄ ጅብ ስጋ ማብላት የሚለየው ነገር የሆነ ሰው አይደለም ያበላቸው፣ ራሱ ቱሪስቱ ያበላል፣ ይፈቀድለታል ማለት ነው። በቃ ራሴ ጅብ ስጋ በላሁ ብሎ ፎቶ ሊነሳ ቪዲዮ ሊነሳ ሁሉ ሄዷል። በጣም ብዙ ቱሪዝም ሆቴሎች ይጨናንቃሉ ሀረር ውስጥ። የሆነ ነገር ሳይው መታዘብ ፎቶ ማንሳት ሳይሆን ራሱ እያደረገ ኢመርስድ መሆን ይፈልጋል። እነዛን ፕሮግራሞች ማሰብ ይጠይቃል። ቅድም ያልነውን ኢንተርፕረነርሺፕ እና ሆስፒታሊቲ ደግሞ ጥቅም ላይ ነው ማርኬቲንግ ያስፈልጋል። ጋምቤላ በደንብ ሰው አንደርስታንድ አላደረገም ስለ ጋምቤላ አቅም። ደግሞ ማርኬቲንግ ምን ማለት ነው? አድማጭህን ማርኬት ሴግመንትህን ማወቅ፣ ያ ሰውን ደግሞ ቀስቀስቅሶ ወደዚህ ሊያመጣ የሚያስችል ስቶሪ እንትን ማለት ያወጣውን ስቶሪ ደግሞ በፖዚሽኒንግ በብራንዲንግ በኮሙኒኬሽን መሸጥ ማለት ነው። ጋምቤላ ውስጥ ማር ሲሸጥ ከነ ስቶሪው፣ ቡና ሲሸጥ ከነ ስቶሪው፣ ክልሉ ብዙ ነገር ኤክስፒሪየንስ ምታል ሰሃራ በርሃን አይተህ ከዛ ወይና ደጋ ከዛ ደጋ ከዚህ ሌኦፓርድ አይተህ ከሌኦፓርድ ወደ አንበሳ ከአንበሳ ወደ ዝሆን ከዝሆን ወደ ጅራፍ ከጅራፍ ወደ አቦሸማኔ ሪኖሰር ሂፖፖታመስ ምናምን በጣም የተለያየ ነው። ይሄን ኤክስፒሪየንስ ቶፖግራፊ ሰርቶ የዋይልድ ላይፍ የወንዞች እንትኖች ሳርና ፎሬስቱ ምኑ በጣም አስገራሚ ነገር ነው። ማርኬቲንግ ማለት ደግሞ ቱሪስቶቹን የሚገዙ ሰዎችን ኢንቨስተሮቹን ደጋፊዎችን ሪች አውት ማድረግ ነው። አሎንግ ዚስ ይሄ በጣም ከፍተኛ ስራ ይጠይቃል። ስለዚህ ጋምቤላ ውስጥ ለምሳሌ ኢንተርፕረነርሺፕ ካልቸርን ገንባ ማለት ምን ማለት ነው? ኦፖርቹኒቲ ማፒንግ የሚባለው ወርቅ፣ አሳ፣ ካሳቫ፣ ዋይልድ ላይፍ፣ ክራፍት የት ነው ያለው ብሎ እነሱን እንትን ማድረግ ደግሞ የኢንተርፕረነሪያል ልቦና ውቅር መገንባት ኢንተርፕረነሪያል ማይንድሴት ዴቨሎፕመንት። አሁን ህዝባችን የንግድ ባህል የለውም። በቃ ተፈጥሮ በቂ ነው። ከብት ታራባለህ፣ አሳ ትይዛለህ፣ ትንሽዬ በቆሎ በቂ ነው። ግን እንደዛ አይደለም። አሁን በዚህ ዘመን እንደዛ ሆነ ተፈጥሮ ልናጠፋ ነው። ተአምር መፍጠር እንችላለን። የጋምቤላ ዴስቲኔሽን ብራንዲንግስ ምን እናርግ?
ለምሳሌ ስሙን ለምሳሌ ታግላይኑ ወይ ስሙን እና ጋምቤላ ዌር ሪቨርስ ኤንድ ካልቸርስ ራን ዋይልድ ብለን ባህልና ወንዞች ያልተነከ ድንግል ወንዝና ባህል ያለበት ቦታ ብለን ነው። ይህን ለምሳሌ በቪዥዋል እንትን ስናደርገው የወንዝ ከለር፣ የጫካ፣ የእንስሶች፣ የቴክስታይል እንትን አድርገን ብንሰራው ጋምቤላ ሲመጡ ምንድነው ኤክስፒሪየንስ የሚያደርጉ ሲባል ዋይልድ ላይፍ አለ፣ ባህል አለ፣ ሰላም አለ፣ ፍሮንታይል ኢንተርፕረነርሺፕ አለ። ይህን የሚያስፋፉ ወጣቶች፣ ጋይድስ፣ ኢንፍሉዌንሰር፣ ሶሻል ሚዲያ ኢንፍሉዌንሰር እንትን ማድረግ ይጠይቃል ማለት መጥቶ ለምሳሌ አዲስ አበባ ውስጥ ያሉ ሶሻል ሚዲያ ኢንፍሉዌንሰር የአፍሪካ ህብረት ስብሰባ ምናምን ሲኖር የሆኑ ነገሮች አመተን ብናሳያቸው አካባቢው ይህን በሶሻል ሚዲያ በዲያስፖራ ኔትወርክ፣ ቱሪዝም ቦርድ፣ ዲጂታል ብሮቸርስ በጣም ብናስፋፋው ይቻላል በቀላሉ። ይሄ ከሎካል ማርኬቲንግ ኢኮሲስተም ጋር ማገናኘት ለምሳሌ ኮሚኒቲ ሬዲዮዎች በደንብ አድርጎ እንዲስፋፉ የዋትስአፕ ቢዝነስ ግሩፕ ፖስተሮች በየአካባቢ ያሉ ፌስቲቫሎች ኦፕን ማርኬት ዴይስ ብለን እንትን ብንል ይሄ በጣም ብዙ እንትን ይላል ማለት ሶ ለምሳሌ የጋምቤላ ወጣቶች ኢንተርፕራይዝ ቻሌንጅ ብለን ይሄ ኢንተርፕረነርሺፕ እናስፋፋ የሆስፒታሊቲ እና ኢኮቱሪዝም አካዳሚ ብንከፍት እና ይሄን ብንሰራበት እንትን አግሬሲቭሊ የሜድ ኢን ጋምቤላ ማርኬት ላይ አዲስ አበባ ሜድ ኢን ጋምቤላ ቡናውን ምኑን ሁሉን ነገር የጋምቤላ የሚቀርብበት ካሳባ የካሳባ እንትኑን ዱቄቱን የሴቶች ኢንተርፕራይዝ ኮኦፐሬቲቭ ዞን የዲጂታል ማርኬት ፕሌስ ሀብ ዌብሳይቶች አፕሊኬሽንስ ዋትስአፕ እንደዚህ እንትን ብንል የካልቸራል ቱሪዝም ሰርኪትስ እነዚህ ብናስፋፋ እንትን ይሆናል። ሶ በአጠቃላይ ጋምቤላ ለእድገቷ መሰረታዊ የሚሆነው አንተ ይሄ ኢንተርፕረነርሺፕ በከፍተኛ ደረጃ ማስፋፋት፣ ሆስፒታሊቲ ላይ ከፍተኛ ስራ መስራት፣ ማርኬቲንግ ደግሞ ይህን ሁሉ ሊያገናኝ የሚችል ትልቅ ስራ ነው። ሶ ለምሳሌ ጋምቤላ ከቱሪዝም አንጻር ብናየው ምንድነው ስትራቴጂ የጋምቤላ ብራንዲንግ ስትራቴጂ ምን መሆን አለበት? ዋይልድ ላይፍ ማይግሬሽን ትልቁ ነገር ነው። የአፍሪካ ሁለተኛው አንቴሎፕ ማይግሬሽን ያለበት ቦታ ነው። ሰረንጀትን የሚፎካከር ሰረንጌት የሚባለው ቦታ የሚፎካከር ወንዝ አላት፣ ዌትላንድ አላት፣ ባሮ፣ ጊሎ፣ አኮቦ ትልቅ ይሄ እንትን ነው። የባህል ሀብት አላት ብዝሃነት ስላለ ሰላማዊ መሆን በጣም ከፍተኛ እንትን አላት። ኢኮ ቱሪዝም እና ኢኮ ካልቸራል ሩት ኤክስፕሎርድ ያልሆነ እንትን አላት። ሶ ቱሪዝም ብራንድ ማለት ነው። ቱሪዝም ብራንድ ማለት ሎጎ ማለት አይደለም። ቱሪዝም ብራንድ ማለት የሆነ አካባቢ ትርክት ማንነትና ያ አካባቢ ለሌላው ለዓለም ሌላ ቦታ የሌለ ልዩ የሆነ ማንነት እንትኑ ሰዎች እዚህ ሲመጡ ሰረንጀት ሄደው የማያገኙትን የሆነ ደቡብ አፍሪካ ሄደው የማያገኙት የተለየ ነገር ማለት ነው። ሶ የቱሪዝም ብራንድ ማለት ሌላ ቦታ የማያገኙት እናንተ ጋር ሲመጡ የሚያገኙት የተለየ ነገር ምንድነው? ምን አይነት ልምድ ነው የሚያገኙት? how will they feel that ልምድ? ያ ደግሞ ምን ያክል እውነት ነው? ያ እውነት ደግሞ ነገን ቅርጽ በማያዝ ምን አይነት ሚና ያለው የሚለውን የሚመልስ እንትን ማለት ነው። ሶ የጋምቤላ ለዛ ሲሆን የጋምቤላ ኮር ብራንድ አይደንቲቲ ምንድነው? ለኔ ጋምቤላ where rivers run wild, cultures run deep ጋምቤላ ማለት ወንዞች ማንም እንትን ሳይገድባቸው ማንም ነፃነት ሳይገፋቸው በነፃነት የሚፈሱበት ባህል ደግሞ ጥልቅ ሆኖ የሚኖርበት ምድር ብንለው የጋምቤላ ብራንድ ፖዚሽኒንግ ጋምቤላ is Ethiopia's western frontier of wilderness, water and wisdom ጋምቤላ የምዕራብ ኢትዮጵያ የዋይልደርነስ የውሃ እና የጥበብ ግንባር ነች ብንላት የተፈጥሮ ነፃ ሆኖ የሚፈስበት ልዩ ባህል የሚገኝበትና የወደፊቱ ኢኮ ካልቸራል ቱሪዝም የሚወለድበት ቦታ ናት። a land where nature roams free, cultures are still lived and the future of eco cultural tourism is born ብለን ብራንድ ፖዚሽኒንግ ብንጠቀምበት ሶ ጋምቤላ የጋምቤላ ብራንዶች በምን ይገነባሉ?
ያልተነካ ድንግል ተፈጥሮ የሚኖር ውብ ባህል ህይወት የሚያዋቅሩ ታላላቅ ወንዞች የሰላም መገኛ እና አዳዲስ ጅማሬዎች ያሉት ኒው ቢጊኒንግስ ያሉ ታላላቅ ጅማሬዎች የትራንስፎርሜሽን ታላላቅ ነገር ማድረግ የሚችሉ በጣም የተነሳሱ ወጣቶች ማህበረሰቡ የሆነ ባለሀብት እየመጣ ኤክስፕሎይት የሚያደርገው ሳይሆን ማህበረሰቡ ራሱ ቱሪዝም የሚመራበት ቦታ መሆን ይችላል ማለት ነው። ጋምቤላ ብራንድ ፐርሰናሊቲ ምን መሆን ይችላል ማለት ነው። እውነተኛ የሆነ በሰዎች የሚኖሩት ባህል ላይ ኮመርሻል ለንግድ ሲባል ኮፒ ያልተደረገ በትክክል መሬት ላይ የሚገኝ ያልተነካ ጫካ ዌትላንድ ዋይልድ ላይፍ በዛ ላይ እንግዳ አስተናጋጅ ሰላማዊ ህዝብ የሚገኝበት ኢፒክ የሆነ በጣም አስገራሚ የሆነ ላንድስኬፕ አስገራሚ የሆነ ማይግሬሽን የእንስሳ አስገራሚ የሆነ ደግሞ በዚህ ሁሉ ፈተናው ሰርቫይቭ የሚያደርጉበት ቦታ ነው። ጋምቤላ ደግሞ ተሰርቶ ያልተጠናቀቀ ክልል ነው። ብዙ ነገር አዚት ፎልድስ ነው። አብሮ ሰዎች መጥተው አካባቢውን ያገዘው እየተገነባ የታሪኩ አካል የሚሆንበት ቦታ ነው። ዋይልድ ላይፍ ማይግሬሽን ሳፋሪስ ሪቨር ክሩዝ እና ካኖዊንግ ካልቸራል ኢመርሽን ስቴይስ ክራፍት እና ሚውዚክ ትሬልስ ኢኮ ሃኪንግ አድቬንቸርስ ሄሪቴጅ ማርኬት እና ፌስቲቫልስ እነዚህ ሁሉ የተለዩ ጋምቤላ ብቻ ሊደረጉ የሚችሉ ነገሮች ናቸው። ስለሆነም ጋምቤላ በኢትዮጵያ ቱሪዝም ማፕ ውስጥ ከፍተኛ ቦታ ይዛ እንደ ላሊበላ፣ አክሱም፣ ኦሞቫሊ፣ ሰሜን ማውንቴን፣ ባህር ዳር፣ ሌክ ጣና አይነት እነዚህ በጣም ይታያሉ። ኢትዮጵያ ግን ሌላ የባሌ ተራሮችን ለምሳሌ ኦሞ እንትን ይሄ ይኬዳል። የባሌ እና የዚህ የኢሉባቡር ኤሪያ የዚህ ሀረር ኤሪያ ደግሞ አስገራሚ እንትን አለው። ጋምቤላ አይነት ቤንሻንጉል አይነት አስገራሚ ፖቴንሻል ያላቸው ኤሪያዎች ማድረግ ያስፈልጋል ማለት ነው። በአጠቃላይ ጋምቤላ የቱሪዝም ብራንድ ስትራቴጂ አወጣ። ኢሰንሷን ልዩ ማንነቷን የሚያሳይ ወደዚህ ሊመጡ የሚችሉ ሰዎችን ለይታ አካባቢዎች ለይታ ያልተነካ ውበት ድንግል ውበት ኦተንቲክ ኢመርሽን ፒስ ድሪቭን ኤክስፕሎሬሽን መሆን አሳይታ ሌሎች ደግሞ ጋምቤላ የተለየች ምን ሆኖ ገና ታይታ ያልተጨረሰች ብዝሃነት ያለበት በጣም ኢንቲሜት የሆነ እና ደግሞ ገና ትራንስፎርም ያላረጋ አካባቢ ሆኖ የተለየ ነው። ይሄን ሸጣ ተፈጥሮ ሀብቷን መሬት ላይ ያለውን ሀብት አውጥታ ከመሬት በላይ ሀብት ሰርታ ያልታየውን አሳይታ ጋምቤላ ራሷን ሊፕፍሮግ አድርጋ ኢትዮጵያ ሊፕፍሮግ አድርጋ ምስራቅ አፍሪካ ቀንድንና አፍሪካን ማድረግ ትችላለች የሚል እምነት አለኝ። አመሰግናለሁ።